ሰላምታው አይቀድም? እንዴት አደርክ? ደህና ነኝ። ለምን መጣሽ? አንተን ለማየት ነው። ቆይ ግን እዚህ አድረክ ነው? ታዲያ የት ሄዳለሁ? ምን ሆነሃል ዘሪሁን? ከዚህ በኋላ ዘሪሁን ብለሽ እንዳትጠሪኝ። ለምን? ዘሪሁን የሚለው ስም ነው እንደዚህ ህይወቴን ያመሰቃቀለው። ነጥ እንዴ? አንቺ የምን ሰዓት ነው? እኔ እዚህ ሰው ልጠይቅ ሂጄ ነው። አንቺ የት ሄደሽ ነው? ወጣ ብዬ ነበር። ደሞ ሰዓት ይዘሽ የት ነው የወጣሽው? እዚሁ ነው እቴ። ድንብላል ንገሪኝ፣ የት ነበርሽ? እትዬ እዚሁ ነው አልኩት እኮ። ለምን የምጠይቅሽን በቀጥታ አትመልሽልኝም? ምን ብዬ ልንገሩት እቴ? የት እንደነበርሽ ነው? ምን ብዬ እንደምናገሩት ግራ ገባኝ። ምን ሆኖ ደግሞ ግራ የሚገባሽ? አሁን ትናገሪያለሽ አትናገሪ? አይ እትዬ እኔ አልነግረውትም። ለምንድን ነው የማትናገሪው? ስለማልነግሩት። እንዲህ ነኝና ሜላት ማን እንደሆንኩ ረስተሽኛል ማለት ነው። ይቅርታ ያርጉልኝ እትዬ። ከፈለጉ ከስራ ያባሩኝ እንጂ እኔ አልናገርም። አንቺ ባዩሽን ለመጠየቅ ሄደሽ ነው አይደለም? ምን እኮ እኔ ነኝ ያችን የሰይጣን ቁራጭ የምጠይቃት? አታስመስል። ምግብ ይዘሽ ሌላ የትም ልትሄጃች? ተሳስተዋል እትዬ። እኔ እሷ ጋር አልሄድኩም። እና ምግብ ይዘሽ የት እንደሄድሽ ንገሪኛ። እትዬ እኔ አልነግሮትም አልኩኝ። ያለበት የውበት አማ አንዱ በተፈጥሮ አየህ አይደል አምላኬ፣ ይኸው ጉዳዩን ስትጨርስ ደወለች። እኔ ለሃና ከሁሉም ነገሯ በኋላ የሚመጣ እንጂ ጉዳዬ ብላ ቦታ የምትሰጠኝ አይደለሁም። አንተ ግን ይችን ልጅ እንድወዳት አደረክኝ። እኔ እኮ ሃናን መውደዴን አልጠለውም። ድንብላል ተምቹን አገኘችው። ያገኘችበትም መንገድ ደግሞ ጎዳና ላይ እያጨሰ እና ራሱን ጥሎ ምናምን ነበረ ያገኘችው። ከዛም ለማንም እንዳትናገሪ ብሎ አስጠንቅቆ ይነግራታል ሁሉንም ነገር። ድንብላል በጣም አሳዘናት። በማግስቱ ምግብ ሰርታ ምናምን ወሰደችለት። ቤትም ስትሄድ ለወንድ ለምናሴ አፏ ያው መቋጠር አይችልም። ልትናገር ስትል ወይ አባቴ ድፍት ያርጉኝ፣ እኔ እኮ እንደውም ሚስጥሩን ረሳዋለሁ ምናምን ብሎ ድንግጥ ብላ ወደ ምግቡን አቁማ ትሄዳለች። እሱ ደግሞ ምንድነው ልትሰግሪኝ የፈለግሽው? እሺ ነው ምግቡን ብይ ምናምን ሲላት በፍጹም በቃኝ አልፈልግም ነበረ መልሷ። ደንግጣ ወደ ኩሽና ትገባለች። ከዛም ምግብ ሰርታ ትወስድለታለች። ምግቡን አድርሳ አብልታው ምናምን ስትመጣም እጅግ በጣም አሳዝኗት ስለነበረ አብልታው ምናምን ስትመለስ ወይዘሮ ሜላት የት ነበርሽ? እንዴት ብትጠግቢ ነው? እዚህ ቤት የሚመጣ ሁሉ ጥጋበኛ ነው። የት ነበርሽ ከዚህ ሰዓት? ሲቀጥል ደግሞ ይሄ ሳህን ምን ይሰራል? የት ወስደሽ ነው ስትላት እሱን አልነግሮትም እዚህ ጎረቤት ነበርኩኝ ስትል ወይዘሮ ሜላት እዚህ ያላት ነገር ምንድን ነው? የጠረጠረችውም ያደረገችው ነገር ለባዩሽ ምግብ ወስዳላት ነው ብላ ነበረ ያሰበችው። ነገር ግን እንደዛ አይደለም። ወይዘሮ ሜላት ግምቷ ትክክል ያስፈራልም። ነገር ግን ለተምቹ እንደሆነ መናገር አልፈለገችም ድንብላል። ምክንያቱም ለማንም ስለኔ ምንም ነገር እንዳትናገሪ ቃል ስላስገባት መናገር አልፈለገችም። ልታስረዳትም ግን ስትሞክር ውጭልኝ፣ ካጠገቤ ራቂልኝ ብላ በጥፊ ልትላት ስትል በጣም ደነገጠችና ድንብላል ወደ ኩሽና ትገባለች። ተምቹ በጣም የሚያሳዝን ሁኔታ ላይ ነው ያለው በእርግብ ፍቅር የተነሳ። ተምቹና ጆሮ አሁን ላይ እጅግ በጣም በሚያሳዝን ሁኔታ እንትን ውስጥ ነው ያሉት ማለት ነው። ፍቅር ውስጥ ገብተው ሁለቱም ራሳቸውን በመጣል ላይ ይገኛሉ። የእንትና እንኳን ይሄንን ሁሉ ነገር ምን የምታውቀው ነገር የለም ወይዘሪት ሀና ማለት ነው። ሀናም ያው እንደምታውቁት የእንትናን ፍቅር ተቀብለዋለች። የእዝራን ፍቅር ስለተቀበለችው በፍጹም ደስተኛ አይደለም ተምቹ አሲር። ምክንያቱም አሲር እሷን አጣታለሁ ብሎ አንድም ቀን አስቦ አያውቅም ነበረ። ግን ፍቅሩን ስላልገለጸ መዘግየትም ልክ እንደ መቸኮል ዋጋ ያስከፍላል። አሁን ላይ ዋጋ እየከፈለ ነው። ፍቅሩን ሳይናገር እጅግ በጣም የተሰቃየ ነበረ። አሁን ግን በመጨረሻም የእንትና ፍቅረኛ እንደሆነች እወድሃለሁ ስትል እኔም እወድሃለሁ እዝራ ስትል ስለሰማ ራሱን መቆጣጠር አቅቶት
ከአባባ ኖላዊ ጋር ሰክሮ ጥምዝዝ ብሎ ሰክሮ አባባ ኖላዊን እጅግ በጣም በሚያሳዝን ሁኔታ ሲረብሽ አድሯል ማለት ነው። ሲተፋ ሲያስተፋው ወደ ላይ ሲለውም ስላረፈደ ጠዋት ላይ ወይዘሮ ሜላት እቤት ትመጣለች። ወይዘሮ ሜላትም እቤት መጥታ ባዩሽ ከእስር ቤት ነፃ ያስወጣት ነው። እዛ ወጣች ማለት ደግሞ እኔ ፍርድ እሰጣታለሁ፣ ፍትህ ለራሴ እሰጣለሁ፣ የእጇን እሰጣታለሁ፣ ዋጋ አስከፍላታለሁ። ስለዚህ ልታግዙኝ ይገባል ስትል አባባ ኖላዊ በጭራሽ ልጄ ተይ፣ ምክንያቱም በቀሌ ፈጣሪ ነው። ፈጣሪ ለእኔ ስንት ነገር አድርጎልኝ እንዴት ብዬ እሱ የሚያስቀይመውን ነገር አደርጋለሁ? በቀል የሰይጣን ነው፣ ተያት። ፍትህን በህግ ማግኘት ነው እንጂ ይሄ ጥሩ አይደለም ሲላት፣ በፍጹም ይሄ እንትንም አይደለም፣ ይሄ ኃጢአትም አይደለም፣ ፈጣሪም ምንም አይልህም፣ ታግዘኛለህ ብያለሁ ብዬህ እኮ እሺ ብለህ ነበረ ስትለው፣ አይ በእንደዚህ መልኩ አይደለም፣ ጥሩ አይደለም፣ ፈጣሪም ይቀየማል። ፍትህ ማለት በህግ ምናምን ነው እንጂ እንደዚህ እንትን አልልም እያለ ቢነግራትም ነገር ግን ያው እሷ ግን ፍትህ ለራሴ እሰጣለሁ፣ ምክንያቱም ህግ ካልሰጠ እኔ ራሴ ፍትህ እሰጣለሁ፣ ባዩሽን አንቄ ነው የምገላት እያለች የፈከረች ነው ያለችው። አንዬ እዚህ ጋር ያው ግራ ገብቷታል። ምክንያቱም ቤት መጣ አሲር ቤት ተኝቶ ስለነበረ ከአባቷ ጋር አባዬ አሲር ምን ሆኖ ነው ብላ አሲር እንዳበስ ስታደርገው ከእንቅልፉ ንቅት ይለ ሲል በጣም ደንግጦ እንዴ ሀና ይላታል። አሞሃል እንዴ ምን ሆነ ነው አሲር ስትለው አይ ደህና ነኝ ይላታል። ከዛም በጣም በቁጡ ፊቱ እሺ አሞ ከሆነ ልይህና መድኃኒት ገዝተን እንመጣለን ስትለው እኮ ተደብቀሽ ገለሽኝ፣ ተደብቀሽ የገደልሽውን ሰው በሰው ፊት ልታከሚው ብሎ እጅግ በጣም ተናዶ ትቷት ይወጣል። ሀና በጣም ተመላለሰባት። ምንድን ነው ለምንድን ነው እንደዚህ ያለኝ? ከምን ምክንያት ነው? ከምን አንጻር ነው ብላ እጅግ በጣም ትጨነቃለች። አባቷም ምን ሆነሽ ነው? ምን ሆናችኋል ከአሲር ጋር ይላታል። ምንም አባዬ አላገኘሽውም ትናንትና ሲላት፣ አዎ እኔ እኮ ይቅርታ ጠይቃታለሁ ብሎ ይቅርታ ሊጠይቅሽ ወደ ትምህርት ቤት መጥቶ ነበረ ሲላት፣ እኔ ምን እያልክ እንደሆነ ምንም አልገባኝም አባዬ ምናምን ትለዋለች። እንግዲህ ተከትለው ወጥታለች። መናገር አለበት ብላ እስኪ አብረን የምናይ ይሆናል። ውድ የመሲ ቻናል ቤተሰቦች እስከዛ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ እንዲደርሳችሁ የደወል ምልክቷን በማብራት ቤተሰብ ይሁኑ።